የማቴዎስ ወንጌል ምዕራፍ 7 ከ24 ጀምሮ በክርስቶስ ኢየሱስ ስም አነባለሁ። ስለዚህ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራውን ልባምን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው። በአለትም ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኢየሱስም ይህንን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና። የማቴዎስ ወንጌል ምዕራፍ 5 ጀምራችሁ እስከ ማቴዎስ ወንጌል ምዕራፍ 7 ያለውን ስትመለከቱ የተራራው ስብከት በመባል የሚታወቅ ነው። ይህ የተራራው ስብከት ስትመለከቱት በተለይ ክርስቲያኖች እንዴት አድርገው መኖር እንደሚገባቸው ተግባራዊ ክርስትናን የሚያስተምር ነው እና አንዳንዶች እንደሚሉት ይህ መተግበር በጣም ከባድ ነው። ስለዚህ ምናልባት በሚቀጥለው ያው ጌታ ኢየሱስ ሲመጣ የምንኖርበት ሰዓት ሊሆን ይችላል የሚሉ አንዳንዶች አሉ። አንዳንዶች ደግሞ አይ በዚህ የህይወት ስርዓት ምን መምሰል እንዳለበት ጌታ ኢየሱስ ያስቀመጠው ነው ብለው የሚናገሩም አሉ። እኔ ከነዚህ ሰዎች ጋር እስማማለሁ። ምክንያቱም ጌታ ኢየሱስ ክርስቶስ ለሚመጣው ዘመን እርግጠኛ ነኝ ጌታ ሲመጣ የደቀ መዝሙርነት ትምህርት ያለ አይመስለኝም እና በዛን ጊዜም ደግሞ ኃጢአትና በደል የሚባል ነገር ያለ አይመስለኝም ጌታ ከመጣ በኋላ ሁሉ ነገር ስለሚጠናቀቅ። ስለዚህ ይህንን የእግዚአብሔርን ቃል ጌታ ኢየሱስ በዚህ ዘመን እንድንኖረው እንድንተገብረው አስቦ አቅዶ የተናገረው ነገር እንደሆነ አምናለሁ። እግዚአብሔር ስም የተመሰገነ ይሁን። ስለዚህ እዚህ ቦታ ላይ ማቴዎስ 5 ላይ እስከ 7 ሄዳችሁ ስትመለከቱት በጣም ብዙ አይነት ርዕሶችን ጌታ ኢየሱስ ያስተምራል እና ይህንን ቃል በአንድ ቀን የጨረሰው አይደለም ብለውም የሚሉ አሉ። በተለያየ ጊዜ ያስተማራቸው ለደቀ መዛሙርቱ ያስተማራቸው ቃል ነው ብለው የሚሉም አሉ። ኤኒዌይ በየትኛውም ዘመን ይሁን በየትኛውም ቀን ይማር ለእኔና ለእናንተ ግን የሚጠቅም ነው። ክብር ለኢየሱስ ይሁን። ምንድነው? በዚህ ቃል መሰረት የምንኖር ከሆነ ነገሮቻችን ሁሉ በአጭሩ ይሆናሉ። በዚህ ዘመን ብዙ ሰው የሚፈልገው አጭር መንገድን ይፈልጋል። ምግብ ቢባል ፈጣን ምግብን ይፈልጋል፣ ፋስት ፉድ ይፈልጋል። በረከት ቢባል በፈጣን መንገድ እንደሚመጣለት በረከት ይፈልጋል። ሁሉም ባጭር ነው ቢደረግ ባጭሩ ሁሉን ነገር ቢያገኙ በጣም ሁሉም ፋስት ቢሆንላቸው ይፈልጋል። መንፈስ ቅዱስ ግን እንዳስተማረኝ ለክርስቲያን በጣም ፈጣን መንገድ የሚሆነው እንደ እግዚአብሔር ቃል የሚኖረውን ሰው ነው። ክብር ለኢየሱስ ይሁን። ለእርሱ በጣም ፈጣን መንገድ ይሆንለታል። እግዚአብሔር ቃል ሲናገር እንደዚህ ይላል። ስለዚህ ሲል ከዛ በፊት የተናገራቸው ቃሎች አሉ ማለት ነው እና ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል ይላል። እዚህ ስፍራ ላይ ሁለት ቤተ ሰሪዎችን የሚያነጻጽረው አንደኛው ሰነፍ፣ አንደኛው ደግሞ ልባም የሆነ ቤት ሰሪ። ልባሙ ቤት ሰሪ ቤቱን በአለት ላይ የሰራ ሰው ነው። ሰነፉ ቤት ሰሪ ደግሞ ቤቱን በአሸዋ ላይ የገነባ ሰው ነው እና ቤቱን በአሸዋ ላይ የገነባውም ቤቱን በአለትም ላይ የገነባውም ሶስት ነገር ይፈትነዋል ከሶስት አቅጣጫ። አንደኛው ከሰማይ የሚወርድ ዝናብ ነው። ሁለተኛው ደግሞ ከጎን የሚመጣ ነፋስ ነው። ሶስተኛው ደግሞ ከስር የሚፈስ ጎርፍ ነው እና በሶስት አቅጣጫ ይፈትነዋል። ይህንን ሲናገር ጌታ ኢየሱስ ክርስቶስ ሲናገር ስለ ዝናብ፣ ስለ ጎርፍና ስለ ነፋስ ሳይሆን ሰዎች በሕይወት ዘመናቸው ሊገጥማቸው ስለሚገባው ነገር ነው የሚናገረው። ወገኖቼ ዝናብ መዝነብ፣ ጎርፍ መጉረፉና ነፋስ መንፈሱ ተፈጥሯዊ ነገር ነው። ሰው ሊያስቀረው አይችልም። ቀንና ማታ ማስቀረት እንደማትችሉ፣ ክረምትና በጋ ማስቀረት እንደማትችሉ ይሄንንም ደግሞ ማስቀረት አትችሉም። ሰው በህይወቱ የሚያልፍበት አንዴ ተራራ አለ፣ አንዴ ሸለቆ አለ፣ አንዴ ሜዳ ይገጥመዋል፣ አንዴ በጣም የደስታ ጊዜ ይሆናል፣ አንዴ ደግሞ የሀዘን ጊዜ፣ አንዳንዴ የችግር ጊዜ ያሳልፋል። ሰው በህይወት ዘመኑ በሚኖርበት ዘመን ይሄን ነገር ሊለማመድ ሊያልፍበት ግድ ነው።
መከራ የለም፣ ችግር የለም፣ ፈተና የለም የሚል የህይወት ነገር የለም ወገኖቼ። እንደዚህ አይነት ትምህርት ሰምታችሁ ከሆነ እሱ የስህተት ትምህርት ነው። በህይወት ዘመን በህይወት ጎዳና ስትሄዱ በአጠቃላይ የሚገጥማችሁ ነገር ነው። ስለዚህ የሚገጥማችሁ ነገር ቻሌንጅ አርጋችሁ ማለፍ እንድትችሉ የሚያበቃችሁ እናንተ ህይወታችሁ የተመሰረተበት ዋና መሰረቱ የእግዚአብሔር ቃል መሆን አለበት ነው የሚለው። ክብር ለኢየሱስ ይሁን። ስለዚህ ወደ ምዕራፍ 5 አልሄድም። ምዕራፍ 7 ላይ ግን አንዳንድ እግዚአብሔርን ቃል አብረን እንመለከታለን። የጌታ ስም የተመሰገነ ይሁን። የትኛው ቃል ስንል መጀመሪያው ቁጥር 1 እና 2 ላይ እግዚአብሔር ቃል እንደዚህ ይላል፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይንም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ ብሎ የእግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ስለዚህ ይህንን ቁጥር 1 ጀምራችሁ እስከ ቁጥር 5 ድረስ ስትመለከቱ በሰዎች ላይ መፍረድ እንደማይገባ ነው የሚናገረው። እና እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርባችኋል ይላል። እና ምን እያለ ነው በዚህ ቦታ ላይ የሚናገረው ሲል ወገኖች፣ ያዕቆብም ሲናገር አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳልና ይላል። ስለዚህ የብዙ ሰዎች እንደውም የብዙ ሰዎች የህይወት ውጣ ውረድ አንድም ከእንደዚህ አይነት ነገር የመጣ ይመስለኛል ይውጣ ውረዳቸው። ምክንያቱም ትላንት በፈረዱበት ሲፈረድባቸው፣ ትላንት ወገኖች በተናገሩበት የሚናገር ሲበዛባቸው፣ ትላንት እጆቻቸውን አንስተው በጫኑበት እጃቸውን የሚጭኑባቸው ሰዎች በዝተው ነው። ስለዚህ ጌታ ኢየሱስ ሲናገር አትፍረዱ፣ አይፈረድባችሁም። ወገኖቼ ማናችንም እንድንፈርድ የእግዚአብሔር ፈቃድ አይደለም። በዚህ ዘመን ብዙ ፈራጅ በበዛበት ዘመን፣ የወንድም ገመና በማይደበቅበት ዘመን፣ የእህት ገመና በማይደበቅበት ዘመን አንዳንድ ሰዎች ራሳቸውን ከሌላው ለይተው የተለዩ እስከሚመስላቸው ድረስ በሰዎች ላይ ብዙ ከንቱ ነገር በሚናገሩበት ዘመን እኔና እናንተ ግን የእግዚአብሔር ቃል ይነግረናል፣ አትፍረዱ አይፈረድባችሁም ይላል። ምናልባት እኮ ወገኖቼ አንዳንዶቻችን በምንፈርድበት ፍርድ እኮ ብንፈተን ያንን ፈተና ልናልፍ አንችልም። የእግዚአብሔር ጸጋ ካልረዳን በስተቀር በምንኖርበት ዓለም ውስጥ አስቸጋሪ ዓለም ውስጥ ነው። ያንዳንዳችን ወንድምን የፈተነ ነገር አንተንም ይፈትንሃል። እህትሽን የፈተነ ነገር አንቺንም ይፈትንሻል። በሚፈትንሽ ጊዜ የእግዚአብሔር ጸጋ ካልረዳሽ በስተቀር ልታልፊው በፍጹም አትችይም። ስለዚህ ከመፍረዳችሁ በፊት ከመፍረድ ይልቅ በእግዚአብሔር ፊት ገብቶ መጸለይ ይሻላል። ወገኖቼ እግዚአብሔር ማስተዋልና ጥበብን ይስጠን። ትላንት በፈረድክበት ነገር ዛሬ ብትፈተን ልትወድቅ ስለምትችል አትፍረድ፣ አይፈረድብህም ብሎ የእግዚአብሔር ቃል ይነግረናል። በምትሰፍሩበት መስፈሪያ ይሰፈርባችኋል። በምትሰጡት ልክ ነው የሚሰጣችሁ፣ በምትፈርዱበት ልክ ነው የሚፈረድባችሁ ብሎ ጌታ ኢየሱስ ክርስቶስ ታላቅ የሆነ ማስጠንቀቂያ ነው የሚናገረው በዚህ ቦታ ላይ። አንዳንድ ሰዎች እንደዚህ ላይ እኔ ብሆን አንተስ ብትሆን፣ እኔ ብሆን ይህን ነገር አላደርግም ነበር፣ እኔ ብሆን እንደዚህ አልሆንም ነበር፣ እኔ እኮ እንደሱ አይደለሁም የሚሉ በጣም የበዙበት ዘመን ነው። የእግዚአብሔር ቃል ግን ምን ይላል? አትፍረድ፣ አይፈረድብህም። በዓይንህ ላይ ትልቅ ጉድፍ እያለ የሌላውን ጉድፍ ስለምን ትመለከታለህ ይላል። ስለዚህ የሌላውን ጉድፍ ማየት እንድትችል ከፈለክ የአንተ ዓይን መጀመሪያ መጥራት አለበት ይላል። ወገኖቼ ብዙዎቻችን ዛሬ በምንናገርበት ነገር በተለያየ ነገር በአገልጋዮች እንናገራለን፣ በመንግስት ላይ እንናገራለን፣ በተለያየ መንገድ ሰዎች የሚናገሩበት ዘመን ነው። ይህ ዘመን ደግሞ የንግግር ዘመን ነው። ሰው ሁሉ መናገር የሚችልበትን መድረክ ያገኘበት ዘመን። እንደዚህ አይነት ዘመን የለም። ሚዲያው ላይ ወጣችሁ ትናገራላችሁ፣ ቲክቶክ ላይ ወጣችሁ ትናገራላችሁ፣ ፌስቡክ ላይ ወጥተህ መናገር ትችላለህ። ሌሎችም ሚዲያዎች ለመናገር በር ከፍቷል። ሰው ፊት ለማግኘት ከፈለገ ምንም ችግር የለም። በተቀመጠበት ቦታ ላይ ሁሉ ዓለምን ይናገራል። አንተ የምትፈርድበት ሰው ያንን ቦታ ብታገኝ ምን ታደርግ ነበር?
በእርግጠኝነት ሰሞኑ ውስጤ ሲብላላ የነበረ ከአምላኬ የሰማሁት ነው የማወራችሁ። በጌታ በኢየሱስ ስም እግዚአብሔር አንደበታችንን ይቀድሰው። ብዙዎች ለመፍረድ ችግር የለባቸውም። ብዙዎች ከንቱን ነገር ለመናገር ችግር የለባቸውም። የቀደመው ክርስቲያን የሆነ ችግር በሚኖርበት ጊዜ ይዞ ወደ ጓዳ ነበር የሚገባው። ያሁኑ ግን ይዞ ወደ ውጭ ነው የሚወጣው። አደባባይ ያሰጣል። እዚህ ቦታ ላይ የሆነ ችግር ይፈጠር እንጂ ከሰዓት በኋላ ቲክቶክ ላይ ታገኙታላችሁ። አይደበቅም። የወንድም ገመና አይደበቅም። የእህት ገመና አይደበቅም። የቤተ ክርስቲያን ገመና አይደበቅም። የሀገር ገመና አይደበቅም። ሁሉ ነገር የተገላለጠ ለፍርድ የቸኮለ በጌታ በክርስቶስ ኢየሱስም የእግዚአብሔር እጅ ከመገለጡ በፊት ግን እግዚአብሔር ማስተዋልና ጥበብን እግዚአብሔር ይስጠን። ሁለተኛው ቁጥር 7 ላይ እንደዚህ ይላል፣ ለምኑ ይሰጣችኋል፣ ፈልጉም ታገኙማላችሁ፣ አንኳኩም ይከፈትላችሁማል። የሚለምነው ሁሉ ይቀበላል፣ የሚፈልገው ሁሉ ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ሰው ነው? አሳስ ቢለምነው እባብ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም እንዲህ ነውና ብሎ ይናገራል። ክብር ለኢየሱስ ይሁን። ሁለተኛው ስለ ልመና ነው የሚናገረው። ስለ ጸሎት ነው የሚናገረው። ጸሎት ነው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩም ይከፈትላችኋል ይላል ጌታ። ለምኑ የመለመን እጥረት ላለበት ሰው ነው ይህንን ቃል የሚናገረው። ለምኑ ይሰጣችኋል፣ ፈልጉም ደግሞ ታገኛላችሁ፣ አንኳኩም ይከፈትላችኋል። እነዚህ ሶስት ነገሮች በተከታታይ ይናገራል። የመጀመሪያ ልመና፣ ሁለተኛው መፈለግ፣ ሶስተኛው ማንኳኳት። ይህ አንድ ክርስቲያን ከእግዚአብሔር ጋር ያለውን ህብረት ሲያመለክት፣ ሁለተኛ ደግሞ ልመና በእግዚአብሔር ፊት ህብረት ሲያደርግ እግዚአብሔር ደግሞ የሚያስፈልገውን ነገር እንደሚሰጠው ነው የሚናገረው። ስለዚህ ጸልዩ ወደሚለው ነው የሚያመጣው። ያዕቆብ ሲናገር አትለምኑምና አትቀበሉም ብሎ ይናገራል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ስለዚህ ልመና ያስፈልጋል። የምንለምነው እንደ እግዚአብሔር ቃል ከሆነ ከእግዚአብሔር እንቀበላለን ይለናል ዮሐንስ። ደግሞ የጌታ ስም የተመሰገነ ይሁን። አሜን ትላላችሁ? ስለዚህ መፈለግ ሲባል ወገኖቼ፣ መፈለግ እግዚአብሔር ሲያስቀምጥልህ ነው። ፈልጉ ሲል እግዚአብሔር በልብ ውስጥ ያስቀመጠውን ነገር ስትፈልግ እግዚአብሔር ደግሞ ይሰጥሃል። አሜን ትላላችሁ? ፊልጵስዩስ 3 ላይ ሄዳችሁ ስትመለከቱ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ስለዚህ ልመናችንና ፍለጋችንን በምናደርግበት ጊዜ እግዚአብሔር ባስቀመጠልን ፍለጋ ወገኖቼ ስንወጣ ስንለምን እግዚአብሔር ደግሞ ይሰጠናል። የጌታ ስም የተመሰገነ ይሁን። ስለዚህ ፍላጎታችን እንግዲህ የተመሰረተበትን ነገር መመርመር ነው። ብዙዎቻችን ብዙ ነገር እንፈልጋለን። አንዳንዶች ከማየት ፍላጎት ያድርባቸዋል። አንዳንዶች ደግሞ ከመስማት ፍላጎት ያድርባቸዋል። አንዳንዶች ደግሞ ከእግዚአብሔር ጋር ካላቸው ህብረት የተነሳ በውስጣቸው ፍላጎት ያድራል። የምንፈልገው ፍላጎት ግን አጥርቶ ማወቅ የራሱ የባለቤቱ ፋንታ ነው። እግዚአብሔር በውስጥ ፍላጎትን በሚያስቀምጥበት ጊዜ በእግዚአብሔር ላስቀመጠው ፍላጎት እግዚአብሔር ፈጥኖ ይመጣል። አሜን ትላላችሁ? እንዴት ነው የእግዚአብሔር የሚያስቀምጠው? ከእግዚአብሔር ጋር ያለን ህብረት ጤናማ ሲሆን ነው ፍላጎቱ የሚቀመጠው። የሰውን አይተህ አታልቅስ። አጠገብ ያለውን ሰው ነካ አድርገውና የሰውን አይተህ አታልቅስ በሉት። አንዲት እህት ነበረች ጎረቤታችን እና ቤት ጀምራ፣ ቤቷ አዲስ ነው እና ያለችው ሞክራ ከዛ በኋላ ኮርኒስ አሰራ 1-2 ዓመት ቆየች እና ሰው ቤት ሄደች። ሰው ቤት ጓደኛዋ ቤት ሄዳ ጓደኛዋ ቤት ደግሞ ሲያምር እና የሚያምር ቤት አየችና መጣ ቤቷ አለቀሰች። ምን ሆነሽ ነው አልናት። የሰው ቤት እንደዚህ ተሰርቶ የኔ ይኸው እንጨቱ እንዳገጠጠ ነው። የታየሽ እከሌ ቤት አያችሁ። የሰው ቤት አይታታልቅት፣ እግዚአብሔርን አይታልቅስ። አሜን ትላለህ? በኢየሱስም አይኖች ወደ እግዚአብሔር ይነሱ። አንዳንድ
አንዱ የሚያስለቅተው የሚለምነው ወገኖቼ ቅናት ነው። በጌታ በኢየሱስም የቅናት መንፈስ የተሰበረ ይሁን። ቀንተህ አትለምን። እግዚአብሔር በውስጥ ያስቀመጠልህን ነገር ለምን። ቀንተህ አትለምን። እግዚአብሔር በውስጥ ያኖራል። እግዚአብሔር በውስጥ መሻትን ያስቀምጣል፣ መፈለግን ያስቀምጣል። እግዚአብሔር መፈለግን ካስቀመጠ እግዚአብሔር ደግሞ ማድረግን እንድትችል ይረዳሃል። እግዚአብሔር ስም የተመሰገነ። ስለዚህ መፈለግህ ከእግዚአብሔር ጋር ከሆነ ታገኛለህ። ጌታ ስም የተመሰገነ ይሁን። ምንድነው የሚለው? ከናንተ ልጁ እንጀራ ቢለምነው ይላል። ታውቃላችሁ እናንተ ክፎች ስትሆኑ ለልጆቻችሁ መልካምን ስጦታ መስጠትን የምታውቁ ከሆነ እግዚአብሔር ለሚወዳቸው እንዴት አብልጦ መልካምን ስጦታ አይሰጣቸው ይላል። ከሰው ጋር ያነጻጽረዋል የእሱን ደግነት የእሱን ቸርነት። ሃሌሉያ። አያችሁ ሰው እንኳን ለልጆቹ መልካምን ስጦታ መስጠት ያውቃል። እግዚአብሔርማ ለሚወዳቸው እንዴት አብልጦ አይሰጣቸው? ስለዚህ ለመለመን አትድከሙ፣ ለማንኳኳት አትድከሙ፣ ለመፈለግ አትድከሙ። እግዚአብሔር የሚበልጥን ስጦታ አዘጋጅቶላችኋል ብሎ ነው የሚናገረው። ዛሬ ብዙ ሰው ከመጸለይ ይልቅ የሚሯሯጥበት ዘመን ነው። የእግዚአብሔርን ፊት ከመፈለግ ይልቅ ብዙ አይነት ፊቶች ይፈለጋል። ዛሬ በጌታ በክርስቶስ ኢየሱስም ሁሉን ወደሚችለው ወደ አምላካችሁ ወደ እግዚአብሔር ፊት መመለስ ይሁንል። በኢየሱስም መመለስ ይሁንላችሁ። የሰውን ደጅ አታንኳኳ፣ የእግዚአብሔርን ደጅ አንኳኳ። እግዚአብሔር ቸር ነው። የሰውን ፊት የእግዚአብሔርን ፊት ፈልግ። እግዚአብሔር ፊቱን ሲመልስልህ ጠማማው ቀጥተኛ ይሆናል። አላሻግር ያለ ያሻግርሃል። እግዚአብሔር ፊቱን ይመልስልህ። እግዚአብሔር ይሳቅልህ። እግዚአብሔር ፊቱን ይመልስልህ። በኢየሱስም እግዚአብሔር ፊቱን ይመልስልህ። ፊቱን ፈልግ፣ እግዚአብሔር ፊቱን ይመልስልህ። ፊቱን ፈልግ፣ እግዚአብሔር ፊቱን ያብራልህ። ፊቱን ፈልግ፣ እግዚአብሔር ፊቱን ወደ አንተ ያንሳ። ፊቱን ፈልግ፣ እግዚአብሔር በባርኮት ያግኝህ። ከመንከራተት የሚያድነው ፍጹም እረፍት የሚሰጠው የእግዚአብሔርን ፊት መፈለግ ነው። ፈልግ፣ ከዛስ አንኳኳ፣ ይከፈትልሃል። ጌታ ስም የተመሰገነ ይሁን። አሜን። በጣም ከሚገርመኝ ቁጥር 12 ላይ ደግሞ ለየት ያለ ይመስላል፣ ግን ለየት አይደለም። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጓላቸው፣ ሕግም ነቢያትም ይህ ነውና። ከላይ ጸሎት ይናገራል፣ ከስር ደግሞ ሰው ሊያደርግል የምትፈልገውን ደግሞ እንዲሁ አድርግለት ሲል ምን ማለት ምን አገናኘው ሲል ራስን ከቅናት ጠብቅ ማለት። አንተ ልታደርገው ሊደረግልህ የምትፈልገው ለሌላው ሰው እንዲደረግለት ፈልጋል። አንድ ጊዜ አንድ ሰው መጣና ሁለት ጓደኛሞች ናቸው። አንዱ እንደዚህ ብሎ ጠየቀው፣ ወንድሜ እኔ መልካም ነገር ላደርግልህ ፈልጋለሁ። ስለዚህ መልካም ነገር ላደርግልህ ስለሆነ ምንድነው የምትለምነኝ? ግን ላንተ የማደርገው ነገር ለጓደኛህም አደርጋለሁ። ስለዚህ የምትለምነኝ ንገረው አለ። አሰበና መልካም ነገር ነው። አዎ። ለጓደኛህ ሁለት እጥፍ ነው የምታደርገው? አዎ። አይ እንግዳውስ አንድ አይኔን አጥፋልኝ አለ። ለሱ ሁለት አይኑ ሊጠፋለት። እግዚአብሔር በበጎ ሕሊና ይሙላን። ሌላው ሰው ሲደረግ የሚያሳዝን ከሆነ አንተ እንደሚደረግልህ እንዲደረግልህ እንዴት አድርገህ ታስባለህ? እንዴት አድርገህ ልትጠብቅ ትችላለህ? ወገን የወንድምህ መባረክ የሚያናድድ ከሆነ የሚያበሳጨ ከሆነ እርግጠኛ ሆኜ ልንገርህ እሱ የደረሰበት ቦታ ላይ አደርስም። በጌታ በኢየሱስ ስም ፈውስን ያምጣ። እና የምትለምነው ደግሞ ወንድምህ ቢደረግለት፣ ጓደኛ ቢደረግለት፣ ዘመድህ ቢደረግለት፣ አጠገብ ያለው ሰው ቢደረግለት ለአንተ እንዲደረግ የምታስበው መሆን አለበት ነው። አሜን ትለኛለህ? አንተን ራስ አድርገህ ሌላውን ከእግርህ በታች ማድረግ እሱ መጽሐፍ ቅዱሳዊ አይደለም። በጌታ በኢየሱስም አንተ በምትባረክበት በረከት እግዚአብሔር ቤት ጎረቤትህን ይባርከው። አንተ ልትባረክበት በምትፈልግበት በረከት ወንድምህ በኢየሱስም የተባረከ ይሁን። በጌታ በኢየሱስም አጠገባችሁ ላለው ሰው መልካም ሐሳብ ያደርጋችሁ።
ከዛስ ቁጥር 13 ላይ ምን ይላል? በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነውና ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ ግን የጠበበ መንገዱም የቀጠነ ነውና የሚያገኟቸውም ጥቂቶች ናቸው ይላል። እና ከሰፊው ደጅ ይልቅ ጠባቡን ምረጡት። ምርጫችሁ ይሁን ጠባቡ ምክንያቱም ብዙ ነገር ተሸክመ የምትሄድበት መንገድ አይደለም። ሃሌሉያ። ይሄ በጠባቡ የሚሄዱ ሰዎችና ማራቶን የሚሮጡ ሰዎች አንድ ናቸው። ማራቶን ራጭ እነዚህ ሩጫ የሚሮጡ ሰዎች ስኒከር አድርገው ይሄ ከባድ ጫማ አድርገው አይሮጡም። አሁን ይሮጣሉ እና ከዛ በኋላ በደንበኛ ወፍረር ያለ ሱፍ ለብሰው ሩጫ ሜዳ ይገቡ። አያስሮጣቸው። የማያስሮጣችሁ በኢየሱስም ዛሬ ይራገፍ። አሜን ትለኛለህ? ቅናት አያስሮጥም። ምንዝርና አያስሮጥም። መዋሸት አያስሮጥም። ሌብነት አያስሮጥም። አጭበርባሪነት አያስሮጥም። የሚሮጡበት መንገድ እግዚአብሔር ስም የተመሰገነ ይሁን። ክርስቶስ ኢየሱስን ወደ መምሰል የምንሮጥበት መንገድ ነው። የጽዮን መንገድ ነው ሩጫው የምንሮጠው። እኛ የጽዮን መንገደኞች ነን። የጽዮን መንገደኞች ነን ወንድሞቼ። ብናገባ እግረ መንገድ ነው የምናገባው። ብንማር እግረ መንገድ ነው የምንማረው። ብንነግድ እግረ መንገድ ነው የምንነግደው። ስራ ብንሰራ እግረ መንገዳችን ነው የምንነግደው። ነገር ግን አንድ ነገር አይተን እየሄድን ነው። የጽዮን መንገደኞች ነን። ኢየሱስ ሲመጣ ይወስደናል። እስከዛ ድረስ ራሳችንን ወገኖቼ ብዙ ኮተት ተሸክመን የምንሄድበት ሳይሆን የሚገባንን ብቻ ይዘን የምንሄድበት መንገድ ነው። በጌታ በኢየሱስ ስም ብዙዎች የሚሄዱበትን መንገድ ብዙ ሰው ይመርጠዋል። እሱን አትምረጠው። የጠበበው ደጅ ግቡ ይላል። ይሄ የጠበበው ደጅ የጽድቅ መንገድ ነው። ይሄ የጠበበው ደጅ የቅድስና መንገድ ነው። ይሄ የጠበበው ደጅ እግዚአብሔርን የመፍራት መንገድ ነው። በቀደም ለታ የሆነ ቦታ አገልግሎት ኖሮኝ እዛ አገልግዬ ስመለስ መመለስበት የራይድ ሾፌር ጺሜን እንደዚህ አላሳጠርኩትም ረጅም ነበርና በዚህ ዘመን እንደርሱ ያለ ነጭ ጺም ያለው ሰው ያሁኑ ትውልድ ይደርስ ይሆን አለኝ። በደንብ ይደርሳል አልኩት። እንዴት ነው ግን የሚደረሰው? እግዚአብሔርን በመፍራት ነው የሚደረሰው ብዬ መሰከርኩለት። ለነገሩ ጌታ ስሙ የተባረከ ይሁን። ልቡን አሳልፎ ሰጠኝ። ጌታ ስሙ ይባረክ። ስለዚህ ወንድሞቼና እህቶቼ ልንገራችሁ፣ የጽድቅ መንገድ ነው እንድንሄድበት እግዚአብሔር የሚፈልገው። አሜን። የጽድቅ መንገድ፣ የፍቅር መንገድ ነው የምንሄድበት። ጥላቻን ይዘን አንሄድም። ኩርፊያን ይዘን አንሄድም። ቂምና ቁርሾን ይዘን የምንሄድበት መንገድ አይደለም። የምንሄድበት መንገድ የጽድቅ መንገድ ነው። በጌታ በኢየሱስም ዛሬ እግዚአብሔር ሊያስጥለን የሚገባው ክፉ ባህሪያት ሁሉ በኢየሱስም ከኛ ላይ ተገንጥለው ይደቁ። አሜን። አዎ የጠበበ ነው መንገዱ፣ የጠበበ መንገድ ነው። እዛ ማዶ ያሉት ተገፋፍተው መሄድ ይችላሉ። ተገፋፍተውም ተለያይተውም ተናንቀውም ወገኖቼ ተጣልተውም መሄድ ይችሉበታል። እዛ ማዶ ያሉት ተመሳስለው መሄድ ይችሉበታል። እዚህ ግን ወገኖቼ ተመሳስሎ የሚሄድበት መንገድ አይደለም። እየተጋፋን የምንሄድበት መንገድ አይደለም። በጽድቅ የምንመላለስበት መንገድ ነው። ጻድቁ ጌታ በሚመጣበት ጊዜ እያንዳንዳችን ዋጋችንን ይከፍለናል። የድሮ ስብከት አይደለም። የእግዚአብሔር ቃል የምነግራችሁ በኢየሱስ ክርስቶስም ጆሮአችሁ የተከፈተ ይሁን። መንገዱ የጽድቅ መንገድ ነው። ቁጥር 15 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁና። ከእሾህ ወይን ከኩርንችትስ በለት ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉም ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ፍሬ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ይላል። ክብር ለኢየሱስ ይሁን። አሜን። እንግዲህ
ስለ ነቢያት በሚታሰብበት ጊዜ እውነተኛ ነቢያት እንዳሉ ሁሉ ሐሰተኛ ነቢያት አሉ። በዚህ ዘመን ደግሞ ነብይ ይበሽሉ። ክብር ለኢየሱስ ይሁን። አንድ ዘመን በእኛ ዘመን ነብይ በጣም ውድ ነበር። ፓስተሩም ወንጌላዊ ነበር የሚደረገው፣ አፖስትሉም ወንጌላዊ ነበር የሚደረገው፣ ነብዩም ወንጌላዊ ነበር የሚደረገው። የተወሰኑ ሰዎች ነበሩ። ፓስተርነት ውድ ነበር። አሁን ፓስተርነትም የሚፈልገው የለም፣ ወንጌላዊነትም የሚፈልገው የለም። አሁን አፖስትልና ነብይ ነው። ግን ካደረጋችሁ እውነተኛ ነብይ በኢየሱስም ያደርጋችሁ። አረ አሜን በለኝ። እነዚህ በምን ይታወቃሉ ሲል ፍሬ ያላቸው። ምክንያቱም ከወይን በፍጹም እሾክ ሊያመርት አይችልም። ከወይን እሾክ አይመጣም፣ ከእሾህ ደግሞ በለስ አይለቀምም። ስለዚህ በምን ታቋቸዋላችሁ? በፍሬያቸው ታቋቸዋላችሁ ነው የሚለው። ወገኖቼ የምንከተላቸው ነቢያቶች በጌታ በኢየሱስም ከፍሬያቸው ተነስተን መከተል ይሁንልን። አሜን ትለኛለህ? እንዴት ይኖራል በለውና የው እንዴት ይኖራል? ንግግሩን አይደለም እንዴት ነው የሚኖረው? ከዛስ በኋላ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለምና። ብዙ ያከራክራል። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም፣ ከእናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። ስለዚህ ዋናው ነገር ጌታ ሆይ ማለት ሳይሆን በእግዚአብሔር ቃል እውነት መኖር ነው የሚለውን ነው ፍሬ የምታገኙት። ክብር ለኢየሱስ ይሁን። አሜን። ጌታ ሆይ ማለት ብቻ አያድንም። ማንም የሚገባው ሲል ቃሉን ሰምቶ የሚያደርገው። አሜን ትለኛለህ? ከዚያ በኋላ ነው ስለዚህም ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራውን ልባምን ሰው ይመስላል። ሁለቱንም የሚፈትሽ ነገር አለ። ነፋስ፣ ዝናብ፣ ጎርፍ የመከራ ምሳሌ ነው። ነፋስ፣ ዝናብ፣ ጎርፍ የችግር ምሳሌ ነው። ነፋስ፣ ዝናብ፣ ጎርፍ ወገኖቼ የተለያየ ወደ ህይወታችሁ የሚመጣ የህይወት ማዕበል ምሳሌ ነው። እነዛ ማዕበሎች ወደ ህይወታችሁ ሲመጣና ሲፈትሿችሁ እንድትቆሙ የሚያደርጋችሁ የቆማችሁበት መሰረት ቃሉ ነው ይላል። አሜን ትለኛለህ? በጌታ በኢየሱስ ስም በቃሉ ላይ የታተማችሁ ያርጋችሁ። ስለዚህ ምንድነው ዋና መልእክቴ? በቃሉ ኑሩ። የዛሬ መልእክቴ በቃሉ መሰረት ኑሩ። እምነታችሁን በቃሉ ላይ ገንቡ። ግንባታ አድርጉ በቃሉ ላይ። ወንድም እከሌን አይተህ አይደለም መኖር ያለብህ። ወንድም እከሌ በርግጥ ክርስቶስን ከመሰለ ምንም ችግር የለም፣ አይተህ ኑር። ግን ከምንም ነገር በላይ በቃልህ ላይ ተገንብተህ ኑር። ምክንያቱም የሚፈትሽ ነገር ይመጣል። ሁሌ ሃሌሉያ ያለ አይምሰልህ። ሚስጥር ልንገርህ። አሜን ትለኛለህ? ይፈትሻል፣ ትፈተሻለህ። እምነት ይፈተሻል፣ እምነት ይፈተናል። ስለዚህ ስትፈተን እንዳትወድቅ፣ ስትፈተን ጎርፉ ይዞህ እንዳይሄድ፣ ነፋሱ እንዳይጥልህ፣ ድርምስምስህ እንዳይወጣ ቃሉን ሰምተህ አድርገው። አሜን። የቃሉ ዕውቀት ይኑርህ ብቻ አይደለም፣ ቃሉን ሰምተህ አድርገው። ቃሉ በህይወትህ ተግብረው። ያኔ ነፋስ ቢመጣም ጎርፍም ቢመጣ ዝናብም ቢመጣ አያነቃንቅም፣ ጸንተህ ታልፈዋለህ። በኢየሱስ ስም አሜን። በኢየሱስ ስም አሜን። እግዚአብሔር የቃሉ ሰዎች ያደርጋችሁ። እግዚአብሔር የቃሉ ሰዎች ያደርጋችሁ። ህይወታችሁን በቃሉ ላይ ገንቡት። የገነባችሁት ኑሩት። ሰማነውን ቃል ይባርክልን።